ድር በክፍል 47 እንግዲህ የማርያ አባት አቶ ካርታን አምነን ልጅ እንድታገባልኝ እፈልጋለሁ ብሎ ጥያቄ አቅርቦለታል። አምነንም እንግዲህ ጥያቄ በጣም ነው ያስደነግጠው። ምክንያቱም ማርያም በሌላ ስለማያስባት ማርያ አብሮ አደጌ ናት። ስለዚህ እንዴት እንደዚህ ይላሉ ጋሽ? እሷ ከፈለች እኮ ሌላ ሰው ማግባት ትችላለች። አሁን ልክ ነህ ልጄ። አንተ እንደ እህትህ ማየትና እንደ አብሮ አደግ ማየት ለእሷ ያለህን ክብር ያሳያል። ለዚህ ደግሞ ትልቅ ምስጋና አለኝ እና ደግሞ እስካሁን ድረስ ስለተንከባከባት ከልብ አመሰግናለሁ። ምክንያቱም አንተን ብታገባ አንተ በጣም ጥሩ ልጅ ነህ፣ ጸባይህ እንዲሁም ደግሞ የምታወቅ ልጅ ነህ። በዛ ላይ አብሮ አደግ ናት። ስለዚህ አንተን ብታገባ ልጅ ደስተኛ ሆና ትኖራለች እና ደግሞ አንተ እንደምትወድ ደግሞ በጣም እርግጠኛ ነኝ። ለአንተ ትልቅ ቦታ አላት ማርያ ብሎ ጥያቄ አቅርቦለት ነበረ። አምንም እንግዲህ አስብበታለሁ፣ ግን ይህን ነገር እንዴት ነው ማድረግ የምችለው እያለ በጭንቀት ይገኛል ማለት ነው። እንግዲህ ማርያ አቶ አምነን እወዳለሁ ማለት ቢያቅታትም በአባቷ በኩል ሽማግሌ ልካ አስጠይቀዋለሁ ማለት ነው። አምነን በሰዓቱ ለአቶ ካርታን እሺ ብሎ አልተስማማም፣ ግን ወደ ቤት ከገቡ በኋላ እያስበበት ነበረ። ቤሊን ደግሞ ማርያ ቆይ አሁን እኮ አባቴና አምነን ስለኔ እያወሩ ነው እና ደግሞ አምነን ይፈልገኛል፣ ስለዚህ አባቴን እያስፈቀደው ነው ብላ ውሸት ነገረቻት ለቤሊን ማለት ነው። ቤሊን ጅሊቱ ደግሞ እውነት መስሏትኝ በዛ ተናዳ እውነት አምነን አንቺን ይፈልግሻል እንዴ? አዎ ለምን አይፈልገኝም? ስታይ ተፈላጊነት የለኝም እንዴ? አይ እንደዛ ማለት አይደለም፣ ያው አብሮ አደጎች ናችሁ እና ደግሞ እንዳትሽ ነው የሚይሽ ብዬ ነው። እንደዛማ አይደለም። ሲጀመር እኔና አምነን ፍቅረኛሞች መሆን እንችላለን። ምንም የሚከለክለን ነገር የለም። አዎ ትችላላችሁ፣ ችግር የለውም፣ እንደውም ይሳካልሽ ብላ እንግዲህ ቤሊን ተናዳ ወደ ባሮክ ነበር ሄደችው። ባሮክ ሄዳ እንግዲህ እኔ ምልህ አምነን ማርያን ይፈልጋታል እንዴ? ማን ነው እንደሱ ያለች? ደግሞ ማርያ ናትኝ። አባቷና አምነን ስለሷ እያወሩ ነው እና ደግሞ አምነን አባቷን እያስፈቀደ እንደሆነ ነገረችው። ጎበዝ ማርያ፣ እንዴት ነው የምትፈጽሙ? አዎ እውነት ነው። አምነን ማርያን ይፈልጋታል። ለምን አይፈልጋትም? ለብዙ ሰዎች ደግሞ የቅርቡ ሰዎች እንደሆነ አድርጎ ነው የሚያስተዋውቃትኝ። ስለዚህ ይፈልጋታል ማለት ነው። በዛ ላይ ማርያ በጣም ቆንጆ ነው ብሎ እንግዲህ ጨማምሮ እያወራላት ነበረ። ግን ከዚህ በፊት ማርያ ነግረዋለች፣ አምነን እንደ እህቱ ነው የሚያየኝ እና ደግሞ እባክህን እንደ ፍቅረኛሞች እንድንሆን እፈልጋለሁ፣ አምነን አናግርልኝ ብላ ባሮክን ጠይቀው ነበር ከዚህ በፊት። ባሮክ እንግዲህ ለቤሊን እንደዚህ ያለ ታውቀው ነው ማለት ነው። ምክንያቱም እሱ ራሱ ቤሊን እና አምነን አንድ ላይ እንዲሆኑ ስለማይፈልግ። እውነት ለመናገር ባሮክ ቤሊንን ወዷታን፣ ግን በጣም ደግሞ አብረው እንዲሆኑ ጠይቃትኝ የአምነን ፍቅረኛ እንደነበረች እንዲሁም ደግሞ አምነን እንደሚወዳት ስላወቀ ነው እንጂ እንደዚህ በፍጥነት የፍቅር ጥያቄ አያቀርብላትም ነበር ማለት ነው። የእሱ አላማና ፍላጎት አምነንም ማናደድና ማበሳጨት ነው ማለት ነው። ደግሞ ወንድሜ ነው፣ ስለዚህ እሱ ደስተኛ ከሆነ ችግር የለውም ብሎ ትቶታል ማለት ነው። ግን እዚህ ላይ በጣም ያጠፋችው ቤሊን ናት። ምክንያቱም እንዴት ፍቅረኛ ራሱ አምነን ለማናደድ መያዝ ከፈለገች ከእሱ ከወንድሙ ውጭ ይዛው ማናደድ ትችል ነበር። ግን የዘጋ ወንድሟን ፍቅረኛ አድርጋ በጣም እያናደደችው እና እያሰቃየችው ትገኛለች። እንግዲህ እሱ አልፈልግም ብላ ከእሱ ወንድም ጋር ሆናለች። ግን አምነን ከማርያ ጋር ሊሆን ነው ስትባል ሄዳ ከክፍሉ በር ቆመች ማለት ነው። እና አምነን በሩን ሲከፍት ከሰው በር ቆመች፣ ምን እያደረግሽ ነው? አይ በዚህ እያለፍኩ ነበረ። በዚህ እኮ አይደለም የሚታለፈው ወይዘሪት ቤሊን፣ ነው ወይስ የምትፈልጊው ነገር አለ? የምትፈልጊው ነገር ተናገሪ። ምን ፈልገሽ ነው? ምንም አልፈለግኩም። አንተ ግን ማርያን ትወዳታለህ እንዴ? አዎ ወዳታለሁ። ሲቀጥል ደግሞ አንቺን ይሄ አይመለከትሽም። አረ በዚህ ፍጥነት እንዴት እንደዚህ ሊሆን ቻለ? አንቺስ በዚህ ፍጥነት አይደል እንዴ ልብሽን ለሌላ ሰው የሰጠሽው? ልቤን ለሌላ ሰው እንደሰጠሁት እንዴት እርግጠኛ ሆንክ? መቼ ሳላስብበት ነው ይህንን ነገር የወሰንኩት እያልሽኝ አይደለም? እንደዛ ማለት አይደለም። ለነገሩ እንደፈለክ አይመለከተኝም። እንደውም መልካም የፍቅር ህይወት ይሆንላችሁ። ቆይ ቤሊንግ ምን አይነት ደረቅ ነሽ? ይኸውልሽ ከእንግዲህ በኋላ በህይወቴ እንዳትገቢ። ምክንያቱም እኔ አንቺን ከዚህ በፊት ብዙ ጥፋት ስታጠፊ ይቅርታ ጠይቅሻለሁ። አንቺ ማጠፋሽን የማጠፋው እኔን ይቅርታ የምጠይቀው፣ እራሽን ምንም እንደማይጠፋ እንደ ጻድቅ ነው የምታየው። ስለዚህ እኔና አንቺን ከእንግዲህ በኋላ ምንም የሚያገናኝን ነገር የለም እና እየመጣሽ አትበጥብጭኝ ብሎ እንግዲህ አምነን እንደዚህ ስላለኝ፣ ኧረ ለዛ ነው እንደዛ ስትሸነግለኝ የነበረው። በፍጹም እኔ አንቺን አልሸነገልኩሽም። እንደፈለግ መሆን ትችላለህ። ሲጀመር እዚህ ጋር ቁማ ማውራቱ ጊዜ ማባከኑ ነው። ምክንያቱም ይህና ያንተ ነገር እንግዲህ በኋላ ይህና ያንተ የሚባል ነገር የለም። አንተ የኔ ማለት ጀምራል፣ እኔም ብቻ የኔ ማለት ጀምር ያለው የኛ የሚባል ነገር የለም ብላ ትታው ሄዳለች ማለት ነው። አምነን ለመናገራቱ አምነን በጣም ነው የሚያሳዝነው። በእሷ ምክንያት እየተሰቃየ ነው የሚገኘው። ቤሊን በጣም ደረቅና ጉረኛ ናት። ስለዚህ ድርቅናዋ ደግሞ ከሌላ ውሳኔ እንዲወስን አድርገዋለች። አሁን ድጋሜ አምነን ስህተት እየሰራ ነው ማለት ነው። እና በጣም አዝኖ ተቀምጦ ሳለ አቶ ካርታን መጥቶ ምን ሆነ ነው አምነን ልጄ? አይ አባቴ ካርታን በጣም ደከመኝ
ምን ሆነ ነው ማለት ለምንድን ነው በዚህ እድሜ እንደዚህ የምትለው? ፈጣሪ እንኳ የፈጠረውን ፍጡር እኮ መቻል አቅቶታል። ስለዚህ አንተ እንደዚህ መሆን የለብህም እና ደግሞ ነገሮችን ቀለል አድርገህ ነው ማየት ያለብህ። ፈተና በዛብኝ። ፈተና ሲበዛበት ጥሩ ነው፣ ምክንያቱም የፈተናው ውጤት በጣም ደስ የሚል ነው የሚሆነው። ከተፈተንክ በኋላ የመጡ ነገሮች ጥሩ ናቸው። አይ አባቴ ካርታን ይሄ እንኳ አባባል ሆኖ ቀርቷል። በጣም ማለት ነገሮች ከቁጥጥሬ በላይ ወይ ደግሞ ካለ እድሜ ነው እየተፈተንኩ ያለሁትኝ፣ ካለ አቅሜ ነው ፈተና የበዛብኝ እያለ እያስረዳው ነበረ። አቶ ካርታም አይዞ እያለ እያጽናናው ነበር ማለት ነው። እና ደግሞ ከማሪያ ጋር መሆን የምችል አይመስለኝም። ማለትም ማሪያ እንዳልጎዳት እፈራለሁ። አረ በፍጹም ማሪያን አንተ አትጎዳትም። አንተ በጣም ስርዓት ያለ ልጅ ነህ። እንደማትጎዳት ደግሞ እኔ በጣም እርግጠኛ ነኝ። ማሪያ ደግሞ ለአንተ በጣም ትልቅ ቦታ አላትኝ። ቆይ እንዴት እንደሱ ልትል ቻልክ አባቴ ካርታን? ምክንያቱም እሷ እኛን ረስታናለች። አንተ ጋር ከመጣች ጀምሮ ለእኛ አትደውልም። ስለ ስራ ማሰብ ጀምራለች። ከአንተ ጋር ነው መሆን የምትፈልገው። ስለዚህ ከአንተ ጋር ብትሆን ማሪያ ልጅ በጣም ደስተኛ ነው የምትሆነው። አንተም እንደማታስከፋት በአንተ በጣም እተማመንብሃለሁ ብሎ እንዲስማማ አድርጎታ ማለት ነው አምነንን። እናም ካሳመኑት በኋላ አምነን እንዲሁም ደግሞ የማሪያ ወንድም ትንሽ ወንድሟ ምንድን ነው አምነን አሳመንከው ወይ አባዬ እስኪ ንገረኝ ስትለው አይ በቃ እንደውም ለብቻችን እናወራለን። ምን ነው እህቴ ከኔ የምትደብቂው ነገር አለሽ እንዴ? አይ መውደድ ወንድሜ አንተ እኮ ያው ልጅ ስለሆንክ አንተን የማይመለከቱ ብዙ ነገሮች አሉ ብዬ ነው። ለምንድን ነው የማይመለከተኝ? አንቺ እህቴ አይደለሽም እንዴ? አሁንም እንደ ህፃን ነው እንዴ የምታስቢኝ? እኔ እኮ ትልቅ ሰው ሆኛለሁ። እንደውም ከአባቴ ይልቅ እኔ ላማክርሽ የሚገባ ማሪያ ከቤት ከመግባታቸው በፊት ማሪያ አምነንን ማግባት እንደምትፈልግና አምነን ደግሞ እሷ እንደማያፈቅራት አባቱን ነግሮት ነበር፣ ለልጁ ለመውደድ ማለት ነው። እንዲ አባዬ እና እኮ ወንድ ልጅ ፈልጎ ሲሆን ነው እንጂ በግድ የሚሆን ነገር አይደለም። በዛ ላይ ሴት ልጅ ወዳ ወንድ ልጅ ካልወደደ ከባድ ነው የሚሆነው። የሚወዳት ነው ማግባት ያለባት እያሉ ነበር። አቶ ካርታንም አይ ችግር የለውም አምነን በጊዜ ሂደት ይቀየራል፣ በጊዜ ለእሷ ቦታ ይኖረዋል እና ደግሞ እስካሁን ድረስ ምን በሌላ ነገር ማየት እንደሱ ስለሚያየት ነው። ምክንያቱም ይሄን አደራ ስለነበረበት ነው እያለ እየጠየቀው እየነገረው ነበር ማለት ነው። እና ከማሪያ ጋር ሲያወሩ እንደውም አንተ ስለዚህ ነገር አይመለከትም ገና ልጅ ነህ። ሲቀጥል ደግሞ በጣም ያሳዝናል እንጂ እንደ ልጅ ማየትሽ እያሉ የተጨቃጨቁ ያለ እንግዲህ አቶ ካርታና መመተው እሺ አባዬ እንዴት ነው አምነን ባወራው ነገር ተስማማ ስትለው እንግዲህ አምነን ልጅ እሱ ነግሮን ውሳኔውን ያሳውቀናል፣ እስካሁን ድረስ ውሳኔውን አላሳወቀኝም ብሎ እሺ አምነን ቀጥል ስትለው ማሪያ እኔ አንቺን በጣም ነው የምወድሽ ብላ በጣም ደስተኛ ስትሆን ከዛ መልሶ ግን የምወድሽ በእህትነት ነው ሲላትኝ ተዋቱ አምነን ከዚህ በላይ መድከም አይጠበቅብን ብላ ተነስታ ልትሄድ ስትል ቤሊን እንዳጋጣሚ ከደረጃ እየወረደች ነበረ። አምነን እንግዲህ ቤሊን ስትወርድ አይቶ ከዛ ተነሳና በቃ አንድ ላይ መሆን እንችላለን ብሎ እያቀፋት ነበር ማለት ነው ከቤሊ ቤት። እንደዚህ ያደረገው እንግዲህ ቤሊንን ለማናደድ ብሎ ነው። ግን ቤሊንን ለማናደድ ብሎ በማሪያ ህይወት ላይ እየተጫወተ ነው ያለው ማለት ነው። ድጋሚ ስህተት እየሰራ ነው። ከዚህ በፊት እንደ ጄሪ አይደለም። ማሪያ የእውነት ትወዷለች፣ ጄሪ ግን ለገንዘብ ብላ ነበር የቀረበችው። በአሁኑ እንደዚህ ካደረገ አቶ ካርታን ራሱ የሚለቀው አይመስለኝም። ምክንያቱም እሱ በአሁኑ ሰዓት በቃ እልኩን ትቶ በቃ ቤሊን እንወዳታለሁ፣ ስለዚህ ከአንቺ ጋር መሆን አልችልም። አቶ ካርታንም ራሱ አይ መወዳት ልጅ አለች፣ ስለዚህ እጎዳታለሁ፣ ከኔ ጋር መሆን አትችልም ብሎ ማስረዳት ይችል ነበር። እሱ ግን በንዴት ተነሳስቶ ቤሊን ለማስቀናት አባቷ እንዲሁም ወንድሟ ባሉበት እሺ እቀበልሻለሁ፣ ፍቅረኛሽ እሆናለሁ ብሎ ተነስቶ አቀፋት ማለት ነው። ቤሊን ተናዳ ሄዳ እያለቀሰች ነበረ። እኔ እኮ ያናደደኝ የቤሊን ማቆፋቆፍ እና ማለቃቀስ ነው። እሷ ከሱ ቀድማ ሌላ ፍቅረኛ ያስኩ ብላ እሱን ለማናደድ ብላ የዘጋ ወንድሙን ፍቅረኛ ነው ብላ አብረው ሆነች። በዛ ሰዓት አምነን ምንም አላለም። እንደውም በቃ ውስጡ ረድድብን እያለ ዝም ነው ያለው። እኔ ራሴ አጥፍቼ ነው እንደዚህ የሆንኩት ብሎ ጥፋቱን አምኖ ተቀብሎ እየተሰቃየ ነው የነበረ። ከማሪያ ጋር ፍቅር ሲጀምር ወይ ደግሞ ያው እሱም ራሱ ፍቅር ይዞ ሳይሆን እሷን ለማናደድ ብሎ ነው። ቢሆንም ግን እሷ ልትናደድ አይገባም ነበርና እንደዛ እሱ ሲያቅፋት አይታ ተናዳ ሄዳ እያለቀሰች ማለት ነው። ከዛ አቶ ባርኮ መጥቶ ባሮክ ማለት ነው ምንሽ ነው የቆንጆ ምንሽ ነው ብሎ ወደ ክፍሏ ከወሰዳት በኋላ እንዴት እንደዚህ ታለቅሻለሽ? ማለት ማን ያስገባሽ? አይ ምንም እናቴ ናፍቃኝ ነው ያለችው። ግን እሷ ያለቀሰችው ቀንታ ነው ማለት ነው። ከዛ እንዴ እናትሽ የለችም እንዴ? አዎ ስለሌለች ነው የምትናፍቀኝ እና እኔ ያለሁልሽ ችግር የለውም። ሁሉም ሰው እኮ ነው ያለሁልሽ እና ከዛ በዛ ሰው መደገፍ ስጀምር ያ ሰው ደግሞ መልሶ ነው ይጠለኛል። እኔ እንደ ሌሎቹ ሰው አይደለሁም እያለ ነበር ማለት ነው አስመሳዩ ባሮክ። እንደውም እሱ ከሌሎቹ የባሰ ነው። አምነን በጣም የዋና ሰው የሚያምን ምስኪን ልጅ ነው። ግን
ሰዎች በዙሪያ ያሉ ሰዎች በሙሉ ከኋላ ሆነው ይወጉታል ማለት ነው። ከቤሊን ጀምሮ ቤሊን ብቻ ነበረች እስካሁን ድረስ ያልጎዳችው። አሁን ግን የዘጋ ወንድሙን ፍቅረኛ አድርጋ በመያዝ ልቡን ሰብረዋለች ማለት ነው። እሱ ግን በተደጋጋሚ እድል ሰጥቷት ነበር። እባክሽ ቤሊን ይቅርታ አድርጊልኝ፣ እስካሁን ላደረግኩት ነገር ይቅርታ፣ አብረን እንሆን ቢላት ቢለምናት ቢያረጋት ቢሰራት አይሆንም፣ የኔና ያንተ ነገር አብቅቶልታል ያለች ስትፎከስ እንግዲህ ማርያም በዚህ በኩል አምናን ለራሷ ለማድረግ የተጣጣረች ነበረ እና ይህንን አጋጣሚ ተጠቅማ አምናን ፍቅረኛዋ እንዲሆን አድርጋለች ማለት ነው። ግን አሁንም ድረስ እንደው ግን አባቴ ካርታን እንዴት ነው ፍቅር አንድ ሰው ካፈቀረ ከዛ ሰው ውጭ ሌላ ሰው አይታየውም ለምንድን ነው እያለ ነበር። ምክንያቱም እሱ ከቤሊን ውጭ ማየት አልቻለም እና ያው ፍቅር እንደዚህ ነው። ሳታፈቅር ራሱ ትዳር ከያዝክ ሁልጊዜ የምታየው ያቺ ያፈቀርካት ልጅ ናት ማለት ብታገባ ራሱ ከሚስት ውጭ ወደ አፈቀርካት ልጅ ትሄዳለህ እና ጥሩ አይደለም። ከተጋቡ በፍቅር ነው መጋባት ያለባቸው እና እልህ ምናምን ትታችሁ በጊዜ ለፍቅራችሁ ስትሉ መስዋዕት መክፈል አለባችሁ እያለ ሲነግረው አለና መውደድ ማለት ነው የማሪያ ወንድም። ይህ ልጅማ በልቡ የሆነ ሴት አለች፣ ለዛ ነው እንደዚህ ግራ የተጋባው እያለ ነበር። ግምቱም ልክ ነው እንግዲህ በልቡ ያለችው ቤሊ ናት። አቶ አምነን እንግዲህ በተደጋጋሚ ስህተት እየሰራ ነው። አንዳንድ ጊዜ ከጥፋቱ የሚማር ሰው አለ። ከዚህ በፊት እንግዲህ ቤሊን ለማናደድ ብሎ ከጄሪ ጋር ሆኖ እንዴት እንደተሰቃየ አይቷል። አሁን ድጋሚ ያን ስህተት እየደገመው ነው እና ግን በጣም ስላናደደች ነው ቤሊ። በአሁኑ አይፈረድበትም፣ ምክንያቱም አናዳው ነው። እንዴት ከወንድሙ ጋር እያወቀች ከወንድሙ ጋር በመሆኑ በጣም ነው የምታናድደው ቤሊን። እንደውም ቤሊን አክል አረረድብን እንድትል አምነን ከማሪያ ፍቅር ቢይዘው ቤሊንን ጣልቶ ከዛ አብረው የእውነተኛ ባልና ሚስት ቢሆኑ ይሻላል ማለት ነው። ቤሊን ካደረገችው አንጻር ማለት ነው። በፍጹም እንደዛ ማድረግ አልነበረባትም። ከአንዴ ሁለቴ ይቅርታ ሲጠይቃት ይቅርታውን መቀበል ነበረባት። እሷ ግን ያን ከማድረግ እሱን ለማስቀነትና ለማናደድ ብላ ከወንድሙ ጋር ፍቅረኛ ሆናለች ማለት ነው። ባሮክ ደግሞ በዚህ በኩል ወደ ወይዘሮ ሴማ ክፍል በመግባት ፋይል እየሰረቀ ነበረ። ፋይል ሰርቆ በስልክ አንስቶ ወደ ሌላ ሰው ልኳን ማለት ነው። እንግዲህ ፋይሉ የምን እንደሆነ አይታወቅም፣ ግን ወይዘሮ ሴማ ከቤት ስለሌለች ነው እንደዛ ያደርገው ባሮክ። አሁንም ደግሞ ይህን ነገር አያውቅም። ለዛች ለካርቲና ደውሎ ነይ ቶሎ እባክሽን ፋይሉ በዚህ ሰዓት ያስፈልገኛል ብሏት ነበረ እና ወደ ቤት ስትመጣ ባሮክ ነበር በሩን የከፈተላት ማለት ነው። እባክሽን እኔ አንቺ ጋር እንደመጣሁ ለወንድሜ እንዳትነግሪው። ዞር በል ውሸታም፣ እኔ እንዳንተ ውሸታም አይደለሁም። መዋሸት አይመቸኝም። ሁሉም ሰው እኮ መዋሸት አይመቸውም፣ አጋጣሚዎች ናቸው። አጋጣሚ የሚባል ነገር የለም። ራስ ፈልገህ ነው የምትዋሸው። እኔ ደግሞ ለማንም ብዬ አልዋሽም። እባክሽን ለእኔም ላንቺም ይጠቅመናል። የፈለግሽውን ነገር አደርግልሻለሁ። ዞር በል ፈሪ፣ እኔ እንዳንተ ፈሪ አይደለሁም ብላ እንግዲህ ገፍትራው ወደ አቶ አምነን ቤት ገብታለች ማለት ነው። ከዛ ከገባች በኋላ ግን እንዴ ቆይ ላስብበት እሺ ስትለው ከገባች በኋላ ከነገርሽው በኋላ እንዴ የምታስቢበትኝ ሰው የዞር በል በቃ እንደውም ከአንተ ጋር ምንም አይነት ወሬ የለኝም ብላ ወደ አቶ አምነን በመሄድ እሺ እንዴት ነሽ ካትሪና፣ እባክሽን ፋይሉ በአሁኑ ሰዓት ያስፈልገኛል፣ ለድርጅቱ በጣም አስፈላጊ ፋይል ነው እና ፋይሉን ስጭኝ ሲላትኝ እሺ አቶ አምነን አስብበታለሁ ወይ ደግሞ መደራደር እንችላለን ሲል ባሮክ ዝም ብላ አንተ አይመለከትም። እንግዲህ በጣም በንቀት ነው ስትመለከተው የነበረው ባሮክ። ምክንያቱም ከቤት ካሜራ ደብቃለች እና ጓሮ ለጓሮ ራሱ የሆነ ነገር ሲቆፍር እንዲሁም ደግሞ ቤት ውስጥ ማለት እንደ ሌባ ወይ ደግሞ አቶ አምነን የሚጎዳ ሰው እንደሆነ ካትሪና አውቃለች ማለት ነው። እና አቶ አምነን ከመምጣት አይቀር ለምን በዚህ የሆነ ነገር አልነግርም? አንተ የዋህ ስለሆንክ በዙሪያ ያሉን ሰዎች ሁሉ ተጠንቀቃቸው። በዙሪያ ያሉ ሰዎች ሁሉ አንተን ለመጉዳት ተዘጋጅተዋል። አንተ ደግሞ የዋህና ቶሎ ሰዎችን አማኝ ስለሆንክ እየተጎዳ ነው ያለው እና እባክህን ጥንቃቄ አድርግ እያለች ባሮክን እያየች እየነገረችው ነበር ማለት ነው። አምነንም እሺ ስለነገርሽኝ አመሰግናለሁ፣ ግን ይሄ እንዴት አወቅሽ ሲላት እሱን አሁን መናገር አይጠበቅብኝም፣ ግን ለጊዜውን ከነገርኩ በቂ ነው። እሺ አመሰግናለሁ፣ በቃ መታጠቢያ ቤት ልሄድ ብላ ስትሄድ እንዴ አንተና ካርቲና ከዚህ በፊት ታውቃላችሁ እንዴ? ኧረ በፍጹም አንታወቅም፣ ያው በር ላይ አውርቻት ነበር እያለው ውሸቱን እየቀጠለ ነበር ባሮክ። ግን ከዚህ በፊት ፋይሉን ስጪ ብሎ ከእሷ ጋር ራሱ ሄዶ ነበር ማለት ነው ከእሷ ጋር ለመደራደር። ግን እሷ አልሰጥህም ብላ መልሰው ነበረ። ስትሄድ ማርያም በስልክ እያወራች ነበረ። አምነንና እኔ አንድ ላይ ሆነናል፣ ግን ደግሞ የዛ የመሌክ ጉዳይ እንዴት ነው? ቤተሰብ ከሌሎች ፋይሉ ተዘግቶ ሊቀር ይችላል፣ ግን ቤተሰቡ ካሉት ፋይሉ ድጋሚ ይከፈታል እና አምነን እስር ቤት እንዳይገባ ፈራለሁ። እያወራች ሳለ እንግዲህ ወይዘሮ ካትሪና ከኋላ መጥታለች እና አንቺ ነሽ የመሌክ ሞት እንደዚህ የሸፋፈንሽ ወንጀለኛ ነሽ፣ አንቺ የወንጀለኛ ተባባሪ ነሽ። እባክሽን ምንም አላውቅም። አረ ምንም አታውቂም
ለምንድን እንደዚህ ያደረግሽው? ለምንድን አቶ አምነን አሳልፈሽ አልሰጠሽው? እባክሽን ተረጋጊ። እኔ እኮ ለአምነን አስቤ ነው። እንደዚህ ነው የምታስቢለት? የሰው ደም እኮ ነው የፈሰሰው እኮ ነው የሞተው። እውነት ትበሰብሳለች እንጂ አትበጠስ ነው እያለች እንግዲህ እያስፈራራቻት ነበረ። በስልክሽን አምጪ ብላ ቁጥሯን ተቀብላ እንግዲህ ስታወራ ነበረ እና ከዚህ በፊት አቶ አምነን እንዴት ከእስር ቤት እንዳስፈታችሁ ምናምን በስልክ ከወይዘሮ ሴማ ጋር እያወራች እሷ ሁሉ ነገር ሰምታታለች ማለት ነው። ሲጀመር ከካትሪና የሚያመልጥ ነገር የለም። ምክንያቱም ከቤት 2 ካሜራ አስቀምጣለች እና የሚካሄደውን ነገር በሙሉ በካሜራ ከቤት ሆና ትከታተላለች። ግን ካሜራ እንዳደረገች ማንኛውም ሰው አያውቅባትም ማለት ነው። አቶ አምነን ራሱ ካሜራ ከክፍሉ እንደተደረገ አያውቅም። ሌላው ይቅርና ከአቶ አምነንም ቤት ከክፍሉ ካሜራ አድርጋለች። ከውጭም ከቤትም ከሳሎንም ብዙ ቤት ማለት ብዙ ቦታ ነው ካሜራ ያስቀመጠችው ማለት ነው። ግን ይህ ነገር ያወቀባት የለም። እንደ ሀሳብ ካትሪና ማለት አቶ አምነን አሳዝኗት ወይ ደግሞ የዋህነቱ አሳዝኗት በዙሪያ ያሉ ሰዎችን እንደሚጎዱት በቃ የዋ ነው ብላ ብትተወው እና ብትተባበረው እንላለን ማለት ነው። ምክንያቱም አቶ አምነን በጣም እየተጎዳ ነው ያለው። በዛ ላይ ካትሪና ጋር ብዙ ፋይል አላት። ከዚህ በፊት ሜዲኬን ስኬል ያለው ቪዲዮ አላግኝ እንዲሁም ደግሞ የድርጅቱ ፋይል ሁሉም ነገር የአቶ አምነን ሚስጥር ካትሪና ጋር ይገኛል ማለት ነው። እንግሊዞች የድር በክፍል 48 ይህን ይመስል። በክፍል 49 እስከምንገናኝ ድረስ ቸር ሰንብቱ።